برجع أشهد أن لا إله إلا الله وأشهد أن محمدا عبده محمدا عبده ورسوله وأن عيسى عبد الله ورسوله وروح منه وروح منه وكلمته ألقاها إلى مريم والجنة حق والنار حق أشهد أن لا إله إلا الله وأشهد أن محمدا عبده ورسوله وأن عيسى عبد الله ورسوله وروح منه وكلمته ألقاها إلى مريم والجنة حق والنار حق أشهد أن لا إله إلا الله وأشهد أن محمدا عبده ورسوله وأن عيسى عبده ورسوله وروح منه وكلمته ألقاها إلى مريم والجنة حق والنار حق ወደ አማርኛው ስናመጣው አሽሀዱ እመሰክራለሁ ማለት ነው። ማይገባት ከሆነ ትርጉምላታል። እሺ አሽሀዱ እመሰክራለሁ አላ ኢላሃ አላህ እንጂ ሌላ አምላክ እንደሌለ አላህ የለም ብዬ ኢላሃ አምላክ ኢላላህ አላህ እንጂ ሌላ ለአምልኮት የሚገባ ማንም ምንም የለም ብዬ እመሰክራለሁ። ረቢም ብራንጅሩ ሲንጀራ ረግፍኝ ወአነ ሙሐመደን አብዱሁ ወረሱሉሁ ነቢዩ ሙሐመድ አለይሂ ሰላቱ ወሰላም የአላህ ባሪያና መልእክተኛ ነው ብዬ እመሰክራለሁ። ወአነ ዒሳ ኢየሱስም አብዱሁ ወረሱሉሁ የአላህ ባሪያና መልእክተኛ መሆኑን እመሰክራለሁ። ወሩሁ ሚንሁ ከእርሱ የሆነ መንፈስ መሆኑንም እመሰክራለሁ ከአላህ የሆነ ወከሊመቱሁ የአላህ ቃልም እንደሆነ አልቃሃ ኢላ መርየም ወደ መርየም የጣላት ዒሳ ካነ ቢኩም ወለይሰ ሁወ ኩን ይላሉ። ዒሳ ካነ ቢኩን ወለይሰ ሁወ ኩን ዒሳ ማለት ሁን በሚለው በአላህ ቃል ተፈጠረ እንጂ ሁን የሚለው የአላህ ቃል እራሱ አይደለም። ምክንያቱም ዒሳ ፍጡር ነው፣ የአላህ ቃል ደግሞ የፈጣሪ ባህሪ ነው ማለት ነው። ወልጀነቱ ሐቁን ጀነትም እውነት እንደሆነ እመሰክራለሁ። ወናሩ ሐቁን እሳትም እውነት እንደሆነ እመሰክራለሁ ማለት ነው ወደ አማርኛው ስናመጣው እና ከዛሬ በኋላ አሁን ለምሳሌ ለአስር ሰላት አዛን ብለዋል። ከአስር ጀምሮ በአምስት ጊዜ ሰላት እስላም ያስገድደናል። ሱብሂ በ11 ሰዓት በኋላ የሚሰገደው ነው። ጠዋት ዙሁር 7 ሰዓት የሚሰገድ ነው። አስር ይኸው በዚህ ሰዓት ጀምሮ በ10 ሰዓት እስከ 12 ባለው ፀሐይ እስኪገባ የሚሰገድ ሰላት። መግሪብ ደግሞ ልክ 1 ሰዓት አካባቢ ወይም ለ1 ሰዓት ምናምን ጉዳይ የሚሰገድ። ኢሻ ደግሞ 2 ሰዓት አካባቢ እስከ ማታው መሃል ድረስ እስከ 6 ሰዓት ድረስ ባለው የሚሰገድ ሰላት አለ። ያንን ሰግደን ነው ትክክለኛ ሙስሊም የምንሆነው። ካልሰገድን እስላም ያለንን ካልታዘዝን መስለማችን ብቻውን ጥቅም የለውም። ባይሆን አማርኛ ትችላለሽ። እስልምና ለመቀበል ምን አሳመነሽ? ማን ሰበከሽ? ምኑ አምሮሽ ነው ለመስለም የመጣሽ? እኔማ እሱ ነግሮኝ እሱ አስተምሮኝ ነው የመጣው። እሱ እስልምናን ጥሩነት ነገረሽ። አንቺም መስቀል አለች አሁን አንገት ላይ አይሆን መስቀል አላት። እስኪ አሁን ወጣ አለ ነው የታ ነው አለ እንትና ነው አለ እንጂ አንገት ላይ አረ ወረት እንደ ጉድዴ ተቆርጧል። እና ስለዚህ እሱ አሳምኖሽ ነው ከእቅርታ ጋር እሱ ሲያሳምንሽ እንደ ዝም ብሎ አጋጣሚ ጉርብትና ነው እንደ አገር ልጅ ነው ወይስ እንደሚባለው የወንድና የሴት መፈላለግ ኖሮ ጋብቻ ምኞት አንፃር ነው? ዝም ብሎ ነው? እንዴት ነው? አይ
አይ ዝም ብሎ አይደለም ወንድ በቹ ችግር የለውም ያለው ነው እኮ እኔና እሱ ባልና ሚስት ነን ፊትም ያዛል እስካሁን ባልና ሚስት ናቸው ከዛ እሱ ደግሞ የነገረሽ አምነሽ ተቀበይ አደረገሽ ምን ያህል ጊዜ ሆናችኋል ከዚህ በፊት ባልና ሚስት ስታሳልፉ አንቺ እስልምና ሳትቀበይ 4 ወር ምናምን ነው ገና 4 ወር ድረስ እስልምና ሳትቀበል እየነገርኩት ማለት ነው ይሄ ነው ኢንሻአላህ አንቺ ደግሞ አሁን ስታምኚ ወይም ስትሰልሚ ነገ እሱ ቢሞት አያርገውና አጋጣሚ ሆኖ ተዳራችሁ ባይቀጥል እስልምና ለእስላምነቱ ነው ለእስልምናነቱ ለእውነተኝነቱ ነው እንጂ የሚያዘው እንዲህ ካለ ትስስር ሆኖ ነገ የሆነ ነገር ከሱ ጋር ያላችሁ ግንኙነት የሚቋረጥ ከሆነ ጥቂም አይሆንም በቃ ኢንሻአላህ ከዛሬ በኋላ አንተም እንድትቀራ አግዛት አንቺም ለመቅራትና ለመስማት ራስሽን ሳምኚ ነገ አላህ ሰጥቷችሁ የልጆች አባትና ስትሆኑ ልጆቻችሁን በአንድ አይነት ሐሳብ እንዲያድጉ የማድረግ ስራ ለመስራት ራስሽን ማዘጋጀት አለብሽ ዛሬ እስከ ዛሬ የሰራሻቸው ወንጀሎች በሙሉ ተፈቀው እንደ ህፃን ልጅ አንቀልባ ላይ እንዳለ ህፃን ልጅ ንጹህ ሆነሻል ከዛሬ በኋላ ግን ማይፈቀዱ የሚፈቀዱ ነገሮችን እስላም እንተነሽ መረዳት ብቻ አለብሽ ጨርሰናል እንኳን ደስ አለሽ ይለናል ወሰለላሁ ዐለ ነብይና ሙሐመድ ወዐላ አሊሂ ወሰህቢሂ ወሰለም እንድትማር የቻልከውን እገዛ አድርግ እዚህ አካባቢ ከሆነች የሴቶች ትምህርት አለ እዚህ